ላች ጋጦጥ እናትሽ ንገሪያት። ከዚህ በኋላ ጸባዋ ከአባቴ ጋር ሳይሆን ከኔ ጋር ነው። እናቴን ነው ጋጦጥ ያልካት? አዎ ጋጦጥ፣ ልክ እንደ ልጇ። ምን አልካሽ ነው? ኑሮ መምጣት አይቀርም። ግን ደህና ነው። ለማንኛውም ወንበር ላምጣ። ኧረ የምን ወንበር ነው በእናትሽ? የሀብታም ቤት ሁሉም ቦታ ወንበር ነው። እና ላግዝሽ? አይ አያስፈልግም። ዶሮ መስራት ትችያለሽ ማለት? አይ ስትታይ አንተ ይሄማ ስድብ ነው። እሺ ኧረ ስራ ቀስ ብለህ ጠጣ። እንዴት ስትጠጣንች ምን አገባሽ? ምን አገባሽ? አዎ ምን አገባሽ? ክፈልልኝ አላልኩሽ? ቆይ አንተ ልጅ ምን እያልክ ነው? ምን እንዳልኩሽ አልገባሽም? ልድገምልሽ? እኔ እኮ አንተን ለመጠበቅ ነው አብሬክ ያልኩት። ከምንድን ነው የምትጠብቂኝ? አላውቅም፣ ብቻ ግን ሳይክ ራስህን መጎዳ ስለመሰለኝ ነው አብሬክ ያልኩት። እንደሱ ለማለት አይደለም፣ ግን ማንም ሰው ቤተሰቡን መርኮ የተወለደ የለም። ኦፍ አንተ መቼም ነው የማይገባ። በቃ አሁን እንሂድ። ቆይ ተቀየመሽኝ ነው? እንሂድ በቃ። ሰላምዬ፣ እሺ በቃ ይቅርታ። አትሄድም? እሺ በቃ ይቅርታ አድርጊልኝ። እየሄድን እናወራለን። እንዴ አይሆንም፣ እኔ ልክፈል እንጂ ዛሬ። ውይ ቅዱስ ምን ሆነ ነው? ይልቅ ቶሎ ልክፈልና እንሂድ። አካውንታቸው አለኝ። ቤት እየጠበኩሽ ነበር እኮ። ለምን? የት ነበር የላኩሽ? ይቅርታ ረስቼው ነበር። እረስቸው ነበር። እስቲ አለችሽ ማለት ነው? ኧረ እኔ እንደሱ ማለት አይደለም። እና ምንድን ነው? ማለቴ እንደምትጠብቂኝ ማለቴ ነው። እሺ ምን አለሽ? ነግሬሽ ነበር እኮ። ምን ብለሽ ነበር? እንደማይሳካ አውቄው ነበር። አልተሳካም? አዎ አልተሳካም። እንዴት? አቶ በቃሉ እንደዚህ ቀላል መስሎሻል? ምን አለሽ? ሁሉንም ነገር አውቆብናል። ምን እያልሽ ነው ቤቲ? አቶ በቃሉን ወደ ስራ መለሰኝ ስለው አልሳቀብኝም መሰለሽ? ብቻ አገኘሁት እና ቆይ ምን ብሎሽ ነው እንደዚህ ሌሊቱን ሙሉ ተረብሸሽ አደርሽው? እሱማ ምን ይለኛል፣ አንቆ ሊገለኝ ተነሳ እንጂ። ምን እንዴ እዝራ አንቺ? አዎ ሰላምዬ፣ ጭራሽ ከኔ አልፎ እማዬን ያልሰደባት መሰለሽ? እማዬን? ቆይ ምን ብሎ ነው የተሳደበው? ለዛሽ ጋር ጦጥ እናትሽ ንገሪያት ምናምን ብሎ ነው። ወይኔ ሰላም፣ ጭራሽ ዝም ስላለው ነው አልፎ እናታችንን የተሳደበው? በጣም ነው የጠላሁት። ቆይ አላወቀኝም ማለት ነው? እሰራለታለሁ። ደግሞ እኮ የገረመኝ እሱ አይደለም። እና ሌላ ምንድን ነው የገረመሽ? ጽዮን ሆን ብላ እንዳገኘው እያመቻቸችኝ ነበር። ጽዮን ደግሞ ምን አደረገች? እሷ ነች ይዛኝ ሄደችው። ሀና እየቀለድሽ መሆን አለበት። ምን እቀልዳለሁ ሰላም? ቆይ አንቺ እንዴት ዝም ብለሽ ትሄጂላታለሽ? እኔ ወደ ዝራ መሆኑን መች አውቄ እንዴ? ምንስ ቢሆን እንዴት ነው ቆይ ጽዮን ዝም ብለሽ የምታምኛት? እኔ ቤተክርስቲያን እንሂድ ስትለኝ ይሻልኳት። አንቺ መቼም ነው ሰው ማትሆኚው። ምን ላድርግ ሰላምዬ? ምን ላድርግ ትይኛለሽ እንዴ? ቆይ ሰው ወዳለሽ ቦታ ዝም ብለሽ እየሄድሽ እስከ መቼ ነው እንዴ? ሰው ቤተክርስቲያን እንሂድ ብሎሽ እምቢ ይባላል? ወይዘሮ ሜላት በአቶ በቃሉ ምክንያት በጣም እየተጨነቀች ትገኛለች። እንግዲህ ቤተሰቦች በጣም ትልቅ አደጋ ላይ ስለሆነ የዚህም ዋና መነሻና ምክንያቱ አቶ በቃሉ ስለሆነ ስለሱ እያሰበች ቤቲ መጣ። ምን ሆነሽ ነው ብላ ጠየቀቻት እና መርዳትሽ ያስፈልገኛል አለቻት ለቤቲ። ቤቲንም ድጋሚ ከአቶ በቃሉ ድርጅት ገብተሽ መረጃዎች እንድሰጭኝ እፈልጋለሁ አለቻት። ቤቲ ግን ከዚህ በፊት እኮ እሱ አንቺ ጋር እንዳለው ያውቃል በደምብ፣ ስለዚህ ድጋሚ ወደ እሱ ድርጅት ስገባ ይጠራጠረኛል፣ ይሄ ሊሆን አይችልም ብትላት፣ መጀመሪያ አንቺ ሞክሪና ከሞከርሽ በኋላ ነው መሳካቱንና ለመሳካቱን የምናየው ብላ እንደምንም አሳምና ቤቲ ድጋሚ ወደ አቶ በቃሉ ድርጅት ገብታ መረጃዎች እንድትሰጣት እያደረገች ትገኛለች። ከዛ በኋላ ገብታ በዛ ጠላቷን በደካማ ጎኑ ገብታ ለማጥቃት እየሞከረች ነው። ቤቲም ከዚህ በፊት ያው እሱ በጣም ትልቅ በደል ስለበደላት እና ከስራም ስላባረራት እሱንም ወይዘሮ ሜላትንም ለመጉዳትም ሆነ ለራሷም ስለምትፈልገው ይህን እሺ ብላ ተቀብላለች። እናም ድጋሚ ወደ አቶ በቃሉ ሄዳ ስራ እንዲቀጥራት እንደምትፈልግ ነገራት። እሷ ግን ወይዘሮ ሜላት እንደላከች ሻቃለው
እና እኔ እንዴት ድጋሚ ድርጅቴ ውስጥ አላስገባሽም? ነገር ግን እነሱ ቤት ሆነሽ የተለያዩ መረጃዎችን ስለ ቤተሰቧ እያላሽ መስራት ትችላለሽ ብሎ ድጋሚ እንዳወቀባት ነገራት ማለት ነው። በዚህም ምክንያት ተመልሳ መጣል። ወይዘሮ ሜላት እንደፈራሁት እንዳልኩሽ ነው የሆነው። ነቅቶብኛል ከአንቺ ጋር እንደምሰራና አንቺ እንደላክሽ ነቅቶብኛል። ድጋሚ እሱን በምን ሁኔታ እኔን አምኖ ወደሱ ድርጅት ሊያስገባኝ አይችልም። ነገር ግን ተስፋ አልቆርጥም፣ በተለያዩ ነገሮች እሞክራለሁ አለቻት። ከዚህ በኋላማ ምንም ማድረግ አንችልም፣ ምክንያቱም እሱ አንዴ ካወቀ ድጋሚ እሱ ጋር ገብተሽ መስራት አትችም ብላ ሌላ መፍትሄ እየፈለገች ትገኛለች። ወይዘሮ ሜላት እንግዲህ ጠላቷን ለማጥቃት ሆን ቆርጣ ተነስታለች ማለት ነው። ሀናና እዝራም መጨረሻቸው በጣም በሚያሳዝኑ ሁኔታ ጠብና ጭቅጭቅ፣ ጥላቻ ሆኗል ማለት ነው። እንግዲህ አቶ በቃሉ ስለ ወይዘሮ ሜላትና ስለ ሀና መጥፎ ነገር ጭንቅላቱ ላይ ስለሳለበትና መጥፎ ነገር ስለነገረው እነሱ ሆን ብለው ነው ህይወት ግን ያመሰቃቀሉ ብሎ ስለነገረው ይህንንም በቀል ለመበቀል ሀናን ወደ ቤተ ክርስቲያን እንሄዳለን ብለሽ እዘሻት ውጭ ብሎ ለጽዮን ከነገራት በኋላ ጽዮንም እንዳላተኝ ያደረገች። ሀና ግን መሄድ አልፈለገችም ነበር። ነገር ግን ጽዮን ያንቺ ከፈለግሽ ብለ ወደ ቤተ ክርስቲያን ሄደች እና መንገድ ላይ ፊት ለፊት ተገናኙ። መቶም አንገቷን አነቃተኝ እና ከዚህ በፊት ስላመንኩሽና ስለወደድኩሽ በጣም ተጫወትሽብኝ፣ ጥሩ ሰው መስለሽ ነበር ሲላተኝ አንተ ላለመቅደም ነው እንዴ? እንዴት እንደዚህ ትላለህ? ብላ እሷም ተቻላት ተፍጨረጨረች። አንገቷን አነቃተኝ ልቀቀኝ ብትለውም በመሀል ጽዮን ገብታ አገላገለቻቸው። ከዚህ በኋላ አንቺም ሆነ እናትሽ ጠባችሁ ከኔ ጋር ነው፣ ሂጂና ለዛችሁ እርጋጥ እናትሽ ንገሪያት ብሎ ስላላተኝ እንዴት እናቴን ውርጋት ትላታለህ ብላ በጣም ተናደደች እና በጥፊ ልትመጣው ስትል ጽዮን አገላግላ አስቀረቻቸው ማለት ነው። እሷ ሆን ብላ ነው ያገናኛቸው። እናም ጽዮንም ወደ ሁለታቸው ማንጋ መከተል እንዳለባት አላወቀችም። መጨረሻ ላይ ግን እዝራን ስለምትፈልገው ወደ እዝራ ተከትለው ሄደች። እሱንም ተከትለው ቁጭ ብለው እያረጋጋችው እያለ እንደ አጋጣሚ ቅዱስ መጣ። ቅዱስም ከዚህ በፊት በጽዮን መጥፋት በጣም ተጨንቆ ነበር። ምክንያቱም የሰላም እጅ ሊኖርበት ይችላል ብሎ ስላሰበ የጽዮን መጥፋት ላይ እናም ድጋሚ ስላገኛተኝ በጣም ደስ ብሎት የተገኘሽ እያላት ነበር እና ያየ የሆነው ሁሉ ሰማሽ ሲላተኝ ከመስማትማ አልፌ አይቻለሁ የሆነውን ነገር ሀና እዝራን አንቋ ሊገላት ነበር ስትለው እንዴት እንደዚህ ታደርጋለህ? ሀና እኮ በዚህ ጉዳይ ላይ ምንም ነገር አታውቅም ሲለው እሱም በጭራሽ አውቃ ሆን ብላ ነው እየተጫወተችብኝ ያለው ብሎ ተናዶ ተናገረው። ቅዱስም ጽዮንን ተከታዩን የሚሄድበት ስላለኝ እሱን ተከታዩና አብረሽው ሁኝ አላተኝ። ጽዮንም ተከትለው መጠጥ ቤት ሄደው መጠጥ ቤት አመሹ። እህቷ ቤቲ መታም እንግዲህ ከዚህ በፊት ያቀዱትን እቅድ አሁን ለመፈጸም ተስማሙ ማለት ነው። አብረው እንድታድርና ከሱ እንድታረግዝ አረገቻት። ጽዮንም አብረው አደረች። ጧት ግን ሲነሳ እሱ አላወቅም ነበር። በስካር መንፈስ ነው አብሯት ያደረው። እናም በጣም ተናደደ። እንዴት እንደዚህ ታደርጊያለሽ? ተጠቀምሽብኝ ምናምን ብሎ ጮኸባት ማለት ነው። ጽዮን ግን ያው በእህቷ ምክርና ምክንያት አብረው አደረች ማለት ነው ሳትፈልግ። እናም እነሱ ያሰቡት ከሱ ካረገዙ ያው ቤተሰቡ ሀብታም ስለሆነ ለልጅ ልጃቸው ሲል አባትየውም ይረዳና ከነ ወይዘሮ ሜላት ቤት እንወጣለን ብለው ነው ያቀዱት ማለት ነው። እና ልጁን የሚያክል ነገር እንደ ማሳዣ ነው እየተጠቀሙ ያሉትኝ። እናም ጧት ስትመለስ ሀና ለሰላም ነግራት ነበር የተፈጠረውን። ጽዮን ከእዝራ ጋር ቀጥራ እዝራ እንድታገኝ እንዳረገች እና ለእዝራ እያገዘች እንደሆነ ስትነግረው ጭራሽ አንቺ እሷን ማመን አልነበረብሽም፣ እንዴት እሷ በየትኛው ጽድቋ ነው ቤተክርስቲያን የምትሄደው? እንዴት እሷን ተከትለሽ አምነሽ ትሄጃለሽ? ስትላተኝ ሁላችንም እኮ ኃጢአተኞች ነን፣ እስከነ ሸክማችን ነው ቤተክርስቲያን ሄደ። ጭራሽ ልትሰብኪን ትፈልጊያለሽ? አንቺ መቼ ነው ግን ሰው የሚልሽን ሰው ማመን የምታቆሚው? እንዴት እሷን አምነሽ ትሄጃለሽ? እዝራስ ቢሆን እናቴን እንዴት ውርጋጥ ብሎ ይሰድባታል? ሲጀመር ማየናት የማንንም ውዳቂና ልቅምቃሚ እየሰበሰበች እዚህ እያጠራቀመች እሷ ናት እንደዚህ እንዲጠግቡ ያደረጉት ብላ ሰላም ተናዳ ስትወጣ እያለ ጧት ነበረና ስትመጣ ፊት ለፊት ተገናኙ ማለት ነው ከጽዮን ጋር። የታደረች ነው ስትላት ስለኔ ያሰበች ነው ምናምን ስትላተኝ እንዴት እንደዚህ ታደርጊያለሽ? እንዴት ሀናን አሳልፈሽ ለእዝራ ትሰጫታለሽ? ከዚህ በፊት ነግሬሽ ነበር። አሁን ግን ከዚህ ቤት የምትቆይበት ጊዜ በጣም አጭር ነው። መሞት ካልፈለሽ ከዚህ ቤት ውጭ ብላ አስጠነቀቀቻት ማለት ነው። ጽዮንም አንቺ ባትይኝም እዚህ ቤት የመውጣበት ጊዜ ቅርብ ነው ብላ ነገረቻትኝ። እናም ቤቲም ሽንት ቤት እያለች ተከትላት መታ ጠየቀቻትኝ ምን እንደተፈጠረ እና ሁሉ ነገር እንደተስተካከለ፣ ነገር ግን ምናልባት ከሁለታቸው አንዳቸው መውለድ ካልቻሉ እንደማታረግዝ ነገረቻት። እሱን
በኋላ የምናየው ይሆናል። የዚህ ቤት ራሱ መጨረሻው እየደረሰ ስለሆነ እንወጣለን ስትላት ምን እያሰብሽ ነው ስትላት እሱም በኋላ ማይሽ የምናየው ይሆናል አብረን። አሁን ግን መውጣት አለብን እንዳይጠረጥሩ ሰዎቹ ብለው ወጡ ማለት ነው። ሀናም ወደ ቤት ሄዳ የተፈጠረውን ነገር ለአሲር ነገረችው እና እገልሻለሁ እያለ ያስፈራራት እንደሆነ በጣም እንደጠላችው እየነገረችው ነበር። እሱም ያው በሀና የሚመጣበት ስለማይወድና በሀና ድርድር ስለማያውቅ እንዴት እንደዚህ ይልሻል ብሎ በጣም እየተናደደበት ነበር እና እዝራን ለመጉዳት እያሰበ ነው። እናም ታምቹን አብሮ እንዲያግዘው ነው የነገረው። ያው ታምቹን ሁሌም ጦስ ውስጥ ማስገባት እሱ ሀና በወደደው አብሮ መከራውን የሚበላው ታምቹ ነው ማለት ነው። እና በዚህ ምክንያት እንግዲህ ሁለታቸውም እዝራ ቤቱ ድረስ ሄደው እየተከታተሉት ይገኛሉ። እሱን ለማስፈራራት ይሁን ለመውጋት ጉዳት ለማድረስ አይታወቅም። አቶ በቃሉም ቅዱስን የእዝራን ጓደኛ እስኪ ስላና ቤተሰቦች የምታውቀውን ነገር ንገረኝ ብሎ ጠየቀው። ነገር ግን እሱ ምንም የሚያውቀው ነገር እንደሌለ፣ ሀና ግን ሆን ብላ ይህን ነገር ለማድረግ እንደዚህ አይነት ነገር ውስጥ የምትገባ ልጅ አይደለችም ብሎ የራሱን ሀሳብ ነገረው ማለት ነው። ያው የእዝራ ጓደኛ እንደመሆኑ መጠን ከሱ እውነቱን ለማጣራት እና ለማወቅ እየጣረ ይገኛል ማለት ነው። እና ኖላዊ ድራማ ይህን ይመስላል የዛሬው ክፍል። ውድ ተመልካቾቻችን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ላይክ፣ ሰብስክራይብ፣ ሼር በማድረግ ቻናላችን ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ።